እምነት አፈር አይደለም፣ መቃብር አይደለም። እምነት መቃብር ከመቃብር የሚወጣ አፈር አይደለም። እምነት ከነደደ ዕጣን ስር የሚወጣ አመድ አይደለም። አንተ ማን ነህ? አፈር አይደለም? ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? እንኳን በአፈር ደዌን መፈወስ ይቅርና አፈር አንስቶ አንተን ቆመ እንድከድ አድርጎ መድኃኒዓለም። አሁን እሳት እኛ የምናውቀው ሲያቃጥል ነው፣ ግን ደግሞ እሳት ሰው ይታደል። 26 ሚሊዮን ሰው ገደለ። 1 ሚሊዮን ዩክሬናውያንን በአደባባይ ረሸነ። በአንድ ቅጽበት በደረሰባችሁ ስብራት ለምንድን ነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁ፣ አንዴን የተሳሳታችሁት፣ ሁሉ ጊዜ ግን መነሳት አለ። ሰላም ጤና ይስጥልኝ ውድ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ እንግዲህ ትዝታውና እሸቱ መለሰ ከባድ ፍጥጫ ውስጥ ገብተዋል። እሱን ቪዲዮ የምናስመለክታችሁ ይሆናል። በጣም በሚያሳዝን ሁኔታም እንግዲህ አንድ ወንድማችን ቲክቶክ ላይ አንድ ቪዲዮን ካጋራ በኋላ ራሱን አጥፍቷል የተባለ ነው። እሱንም ቪዲዮ የምናሳያችሁ ይሆናል። እንዲሁም ደግሞ ህዳር ጾም ለምን ይጾማል የሚለውንም በዛሬ ቪዲዮ የምናሳያችሁ ይሆናል። እኛ ከወዲሁ እንኳን ለጾመ ነቢያት በሰላም አደረሳችሁ እያልን ቀጥታ ወደ መጀመሪያ ቪዲዮ እንሂድ። በኦርቶዶክስ ተዋህዶ ወጣቶች ላይ እኔ እምነት ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ቤተክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። የእንቁላል ጣፋጭ ነገሩ አስኳሉ ላይ ነው። የሰው ጣፋጭ ነገሩ ወጣትነቱ ላይ ነው። ለልማትም ለጥፋትም ወጣት ቅርብ ነው። ይሄ ራሽያዊው አታሊን እሱ ምንድን ያደረገው? ዲያቆን ነበር። ለቅስና ማዕረግ ታጭቷል። ከታጨ በኋላ ምንድን ያደረገው? የመጨረሻውን የቴዎሎጂ ትምህርት እናቱ መክፈል ሲያቅታት ተበሳጭቶ ከቤተ ክርስቲያን ወጣ። ከወጣ በኋላ ምንድን ያደረገ? መጀመሪያ ፓትርያርኮችና ጳጳሳትን ወደ እስር ቤት ከተተ። አብያተ ክርስቲያናትና ገዳማትን በቦምብ አጋየ። 26 ሚሊዮን ሰው ገደለ። 1 ሚሊዮን ዩክሬናውያንን በአደባባይ ረሸነ። የክርስቶስን የቅዱሳንን ስዕል ከሰዎች ቤት አውጥቶ የራሱን ስዕል ተካ። ከቤተ ክርስቲያን ውስጥ የወጣ ግን ወጣት ነው። አንዳንድ ጊዜ መያዝ ያለብንን ወጣት ሁላችን ገንዘብ ያለው በገንዘቡ፣ ዕውቀት ያለው ተባብረን የማንይዘው ከሆነ ጠላት በመጣ ቁጥር ማልቀስ ብቻ አይደለም። የማንይዘው ከሆነ እዚህ እግዚአብሔርን ፈርቶ ከወጣ ማንም ሊመልሰው አይችልም። ከቤተ እግዚአብሔር የወጡ ሰዎች ማንም አይመልሳቸው፣ በክፋት ተወዳዳሪ የላቸው። ስለዚህ አሁን የመጣብን ፈተና ወጣቱን ከቤተ ክርስቲያን የማፍለስ ስራ ስለሆነ በወጣቱ ላይ ኃላፊነት ወስደን ሁላችንም ልንሰራ ያስፈልጋል። ፈቃደኞች ነን። እኛ እንደው ለአንድ ወርም ለሁለት ወርም መተን በነገር ሃይማኖት፣ በስነ ምግባር ትምህርት፣ ሃይማኖት ትምህርት ከታነጽን፣ ዶግማዋን፣ ቀኖናዋን፣ ስርዓቷን ጠንቅቀን ካወቅን እኛ ከተማርንና አንድ የምንወልዳቸው እናስተምራለን፣ ሁለት ከፍ ያሉ እናት አባቶቻችንም ጭምር ማስተማር እንችላለን። ልንገራችሁ፣ እምነት የሌለው ዕውቀት ሙያ ነው። ዕውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። በእውነት ለመምህራችን ቃልዮት ያሰማልን እንላለን። እንግዲህ ከእግዚአብሔር በታች በአሁኑ ሰዓት በተለይም እንግዲህ ከአባቶችም በታች ለቤተ ክርስቲያን እንግዲህ ዋናው ኃይሏ ወጣት ነውና ወጣቱን እንግዲህ ልንይዘው ያስፈልጋል። በቤተ ክርስቲያን ዙሪያ ያለን ሰዎች ለማለት እንወዳለን። እውነት ነው። እንግዲህ አባቶችም ይህን ነገር በደንብ እንዲያስቡበት እንግዲህ መምህራን እንደዚህ ባለ መልኩ መልእክቱን አስተላልፏል። እስቲ ከዚህ በመቀጠል ደግሞ ከሰሞኑ አንድ ወንድማችን ቲክቶክ ላይ መጥቶ እንግዲህ አንድ ቪዲዮን ካጋራ በኋላ ራሱን አጥፍቷል እየተባለ ይገኛል። እስቲ ቪዲዮን ተከታትለን እንመለስ። ሰላም እንዴት ናችሁ? እንዴት ነው? የሆነች ነገር ለማለት ፈልጌ ነው። ማለት ያው ይሄን አስቀምጬ ማለፍ አልፈለኩም፣ ግን ደግሞ ግዴታ እኔ እንጃ ለምን እንደሆነ አላውቅም። የመጨረሻዬ ነው በህይወት ለመኖር የመጨረሻዬ ደቂቃ ናት እቺ ደቂቃና እቺን ደቂቃ ይህን ሀሳቤን ሼር ማድረግ ፈለኩኝ። አንዳንዴ ከመኖር ይልቅ አለመኖርን ሰው የሚመርጡት ሰዎች ወዶ አይደለም። በቃ ከባድ ነው፣ በጣም ከባድ ነው። እና እኔ እስከዛሬ ቆየሁት ለእናቴ ነበር። እኔ እንግዲህ አልቻልኩም። በቃ እናቴን ይቅርበኝ ነው የምለው። በቃ ደህና ሁኑልኝ። እንግዲህ እንደተመለከታችሁን ነው። ይህ ወንድም እንግዲህ ይህን ቪዲዮ ካጋራ በኋላ ራሱን እንዳጠፋ ነው እየተነገረ ያለው። በጣም በእውነት የሚከብድ ነገር ነው። እንግዲህ እንደምትመለከቱት ደግሞ አንገቱ ላይ ማተብ አለ። ይህ ወንድማችን እንግዲህ ኦርቶዶክስ ነው፣ የኦርቶዶክስ እምነት ተከታይ ነው። በዚህ ራሱ ላይ ጨክኖ እንደዚህ አይነት ውሳኔ የሚወሰኑ በጣም የሚያሳዝን ነው። እስቲ የቤተክርስቲያን መምህራን ከእንደዚህ አይነት ጉዳይ አንጻር ምን ይላሉ የሚለውን አንድ ቪዲዮ ተከታትለን እንመለስ። በአንድ ቅጽበት በደረሰባችሁ ስብራት
ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴ ነው የወደቃችሁ፣ አንዴ ነው የተሳሳታችሁት። ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ፣ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? የነገር ፍጻሜ ሌላ ሊሆን ይችላል፣ ደግሞም ይሆናል ከእግዚአብሔር ጋር ከሆነ። በእውነት ቃሉትን ያሰማልን ለመምህራችን። እንግዲህ እውነታቸውን ነው። በዚህ ጊዜ እንግዲህ መከራ ሲመጣብን ተስፋ ቆርጠን ራስን ማጥፋት በእግዚአብሔር ላይ ተስፋ መቁረጥ ነውና ሁላችንም የሚመጣብን ችግር እንደሚያልፍና ተስፋችንን እግዚአብሔር ላይ ካደረግን በእውነት ሁሉ ነገር ያልፋልና ሁላችንም ታጋሾች እንሁን እንላለን። እንግዲህ ወንድማችንንም ነፍስ አምላካችን ልዑል እግዚአብሔር በአጸደ ገነቱ ያኑርልን እንላለን። እስቲ ከዚህ በመቀጠል እንግዲህ ትዝታውና እሸቱ እንግዲህ ተፋጠዋል ብለናችሁ ነበረ። እስቲ እሱን ቪዲዮ በምን ጉዳይ እንደተፋጠጡ አይተን እንመለስ። እምነት አፈር አይደለም፣ መቃብር አይደለም። እምነት ከመቃብር የሚወጣ አፈር አይደለም። እምነት ከነደደ ዕጣን ስር የሚወጣ አመድ አይደለም። አንተ ማነህ? አፈር አይደለም? ወነሶህ ለዋላማያው ምድር እኮ ነው። የሰው ልጅ ካፈር ሰራው እኮ ነው የሚለው መጽሐፍ ቅዱስ አላነበብኩም። እግዚአብሔር ካለ በእንጨት አይደለም ሰውን ውሃን ይፈውስ። ደብረ ሊባኖስ ሲሄድ የታመመ ሰው የንፍሮ ውሃ ተጠጥቷል እንደሚለው እንኳን በአፈር ደዌን መፈወስ ይቅርና አፈር አንስቶ አንተን ቁመ እንድከድ አድርጓህ መድኃኒዓለም። አሁን እሳት እኛ የምናውቀው ሲያቃጥል ነው፣ ግን ደግሞ እሳት ሰውን ሲያድናይ ላመነበት ኃይለ እግዚአብሔር ያደረበት ጸበል ይፈውሳል። በእውነት ቃሉትን ያሰማልን ለመምህሮቻችን። እንግዲህ በጣም አጥጋቢ መልስ ሰጥተውታል ለትዝታው። አሁን በእውነት እንግዲህ እሸቱም ከሰሞኑ በጣም የተደነቀበት ያለው ነገር ቢኖር አንዱ ይሄ ነው። እንግዲህ እሸቱንና ከቤተ ክርስቲያን የወጡ ሌሎች ወንድሞቻችንን ምን ይለያቸዋል ብለን ስናይ እንግዲህ እሸቱ ልክ እንደዚህ ጥያቄ ሲፈጠርበት ወይም ግራ የሚያጋባው ነገር ሲኖር ወደ አባቶች እግር ስር ሂዶ ጠይቆ ከነሱ ይማራል፣ ህዝቡም እንዲማር እያደረገ ነው። ሌሎቹ ግን ከቤተ ክርስቲያን ርቀው እንግዲህ ወጥተው ቤተ ክርስቲያንን እንግዲህ መሳደብ፣ ማንቋሸሽ ስራቸው አድርገው ተያይዘውታል። እንግዲህ ትዝታውም በዚህ ቪዲዮ የማያዳግም ምላሽ ተሰጥቶታል። ባይዘው የቪዲዮ አጭር ነው። ሙሉን ቪዲዮ ማየት ከፈለጋችሁ ዶንኪ ቲዩብ በጎ ላይ ሙሉ ቪዲዮ አለ፣ ሂዳችሁ እንድትከታተሉት እንጋብዛችኋለን። ይህንን ቪዲዮ እንግዲህ እናንተ ላይክ እያደረጋችሁ ተመልክቱት። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን አስቀምጡልን። እናንተ ብቻ እስከ መጨረሻ ድረስ ይህን ቪዲዮ ተመልከቱት እንጂ የነቢያት ጾምን ለምንድን ነው የምንጾመው የሚለውን ቪዲዮ ወደ መጨረሻ ላይ የምናስመለክታችሁ ይሆናል። እስቲ ከዚህ በመቀጠል ደግሞ ብዙ ጊዜ እንግዲህ መዝሙሩላ አለ አይደለ? ይተካል እግዚአብሔር አገልጋይ ለቤቱ ይባላል እና ትዝታው ሲወጣ እንግዲህ ትዝታውን የመሳሰሉ ድንቅ የሆኑ የተዋህዶ ልጆች እየወጡ ይገኛሉና እስቲ ትዝታው ከዘመረው መዝሙር ውስጥ አንድ ወንድማችን የዘመረው አንድ ቪዲዮ አለ። እስቲ ተከታትለን እንመለስ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። እንደኔ ኃጢአት በደሌ ይገባኝ ነበር መስቀል ጽኑ ኪዳኗ ጋረደኝ እንባ ጸሎቷ ታደገኝ። እስኪ ልናገር ስራዋ የምሕረት እናት መሆኗን ጽዮን እጆቿን ዘርግታ
አስታርቃኛለች ከጌታ። በእውነት ቃሉን ያሰማልን ለወንድማችን። እንግዲህ ትዝታው ሳሙኤል እንደዚህ ብሎ ባመሰገነበት አንደበቱ ድንግል ማርያምን ሲነቅፍና ሲሳደብ እሱ የዘመረውን መዝሙር ደግሞ ሌላ እንግዲህ እግዚአብሔር ተክቶ እንደዚህ ሲያመሰግን እየተመለከትን እንገኛለን። በእውነት እንግዲህ ይህን የመሰለ መዝሙር አሰምተናቸው ላይክ አለማድረግ ንፉግነት ነው። ይህን ቪዲዮ እስካሁን ድረስ ላይክ ያላደረጋችሁ ካላችሁ በድጋሚ እናስታውሳችሁ፣ ቪዲዮን ላይክ አድርጉልን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሆን እንላለን። ከዚህ በመቀጠል ደግሞ እንግዲህ ብዙ ፓስተሮች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ እንደሆነ ይታወቃል። እንግዲህ ከዛ በኋላ እንግዲህ ብዙዎች የፕሮቴስታንት እምነት ተከታዮች ደግሞ ለምን አትመለሱም? እኛ እኮ የላክናችሁ እንድትሰልሉ ነበረ እያሉ ይገኛሉ። እስቲ እሱም ቪዲዮ ተመልክተን እንመለስ። አልመለስም ወደ ኋላ። 1 ዓመት ሞልቷል። እንዴት ነው አመረርክ? አትመለስም ወይ? አንዳንዶችም ደግሞ ከውጪ አይተሙ ለስለላ ልከ ነው በዛው ቀረ ብለው የሚያስቡም አሉና በዛው ቀረ በቃ አመረርክ እና ሊመለስ ይችላልም ብለው የሚያስቡ አሉና ከዛ አንፃር ምን ትላለህ አንተ? በነገራችን ላይ ይሄ እቃቃ ጫወታ አይደለም ያስኩት፣ የዘላለም ህይወት ጉዳይ ነው። ማልጸጸትበት ውሳኔ ምርጫ የማስበው ኦርቶዶክስ የሆንኩበትን ብዙ ማልጸጸትባቸው ቀናቶች አሉ። ምንድነው ማልጸጸትባቸው? በስህተቴ እየተማርኩ ስለመቀጠል ተጸጽቼ አላውቅም። የሆነ ስህተት እንኳን ብሰራ ከስህተቴ እየተማርኩ መቀጠል ጎበዝ ተማሪ ስለሆንኩ በህይወቴና ኦርቶዶክስ የሆንኩበትን ቀን አልጸጸትም። ትመለሳለህ ምናምን ብለው እንደ ቀልድ የሚጠየቁ ሰዎች አሉ። እንደማልመለስ እዛውም ነግሬያቸዋለሁ። ከዚህ ደግሞ ይመለሳል የሚሉም ሰዎች ካሉ ደግሞ የማልመለሰው ትልቁ ምክንያት ምንድነው? ይህ ኳስ ጫወታ አይደለም። ዛሬ ኦርቶዶክስ ሜዳ ላይ ተጫወተ፣ ነገ ፕሮቴስታንት ሜዳ ላይ ተጫወተ። ምን ማስረጃ አለው? ትላንትናው እንደዚሁ ኦርቶዶክሶችን ስትላቸው ነበርኩ። አሁን የምትለውን ቃል በቃል ፕሮቴስታንት ወይም ወንጌላማኝ ሆነህ እኮ ኦርቶዶክሶችን ስትል ነበረ እኮ። ማስረጃው እኔ ኦርቶዶክስ ከመሆን ብለህ እኮ ስትል ነበረ። ገድላትን የተለያዩ ነገሮችን ስትተች ነበረ። አሁን ደግሞ ይሄንንም ደግሞ ደግመ ስትለው ነገ ወደ ሌላ ላለም ሄድ እኮ። ጴንጤ ማልሆንበት ትልቁ ምክንያት ማልመለስበት ምክንያት በሰው ተጀምሮ በሰው ስለሚያልቅ ነው። እሱን ተነጋገርን እኮ ለዛ ነው። ስለዚህ አልመለስም። እንዴት ሰው ወደ እንትን ይመለሳል? ወደ ጦር ሜዳ። ግን እዚህው ሚዲያ ላይ የምንገናኝ አይመስልም? ደስ ይለኛል። እሺ እንግዲህ እንደሰማችሁት ነው። ታሙ እንግዲህ አልመለስም ከዚህ በኋላ ብሏል። በሰው ተጀምሮ በሰው ያለቀ ነው እያልነው ደግሞ እውነቱን ነው። ጦርነት ነው እንግዲህ ሁሉም ቦታ እንደምንመለከተው፣ ቻርች ውስጥ የምንመለከተው ነገር ወደዛ እንዴት ይመለሳል? ወጋውት ነው በለው ነው ብሏል። እሱም በለው ሲል የነበረ እንግዲህ ፓስተር ስለነበረ በጭራሽ አልመለስም ብሏል። በቤቱ ያጽናልን እንላለን። አሁን እንግዲህ ለሌሎቻችሁም እንግዲህ የምንላችሁ ነገር ቢኖር ኑ በብርሃኑ ተመላለሱ ነው አሁንም። እስቲ ከዚህ በመቀጠል ደግሞ አንድ ወንድማችን መጥቶ እንግዲህ ቸርች ውስጥ ሽንት ቤት ገብቼ ከፍ እያልኩ ወደ ሰማይ ወጣው ብሏል። ከሽንት ቤት ውስጥ የእሱን ቪዲዮ ተከታትለን እንመለስ። እስኪ ቪዲዮ ያው እስኪ ሽንት ቤት ሄድኩት ወጥቼ እነሱን ትቼ ሲሄድ ደና ሽንት ቤት ተደረመሰውና እኔን ይዞ ጭልጥ አለው ወደ ታች። እሺ ሽንት ቤቱ እንግዲህ ጥልቀቱ እንኳን የሰው ሬሳ ከዛ ውስጥ ሊወጣ አይታሰብም። አሁን ጭዋቱን ሰማችና የሽንት ቤት ጭዋት ሰማችና ባለቤቴ ውይ ብላ ወጣች። እሺ ትወጣ ወዳ ወዲህ ስታይ እኔ ልታገኝ አልቻለችም። ማታ ሽንት ቤቱ ስታይ ቁልቁል እኔ አልታይም። ከዛ በኋላ እግዚአብሔር መቼም ሽንት ቤቱ ወደ ታች እየሰመጠኝ እዚህ ጋር ሲደርሰኝ ምን እንደያዘኝ አላቅም። ከታች ታኮ ነገር አገኘሁት። እውነትህን ነው? ከዛ በኋላ ምንም አንድ ነገር እንዴት እንደወጣውም አላቅም። ከዛ በኋላ ወደ ላይ አንዛፍፎኝ ወጣሁት። እዛ ውስጥ ሲሚንቶ ለደረጃ የተደረገው ድንጋይ ትከሻዬ መቶኝ ትከሻዬ ተገነጠለው። ስጋና አጥንት ተለያየ። ሐኪም ቤት ሪፈር ተባልኩ። እኔ ሪፈር አዲስ አበባ መስፍኔ ጋር ጻፉልኝ አልኩት። ያለው ይሁንለት፣ እንደ እምነቱ ይሁንለት። እኛ ምንም የምንለው ነገር የለም። ሄድ መስፍኔ ጋር ሪፈር፣ የኛ ሪፈር ለአንተ ምንም ሊጠቅም አይችልም ተባለ ዶክተሩ። ቅባት ተሰጠኝ። ቅባት ሲሰጠኝ ቅባቱን እየቀባው በ6ኛ ወር ዳንኩና እዛው ሆስፒታል ተመለስኩት። ታድለሃል አንተ።
የት ሄደ ነው? ሪፈር ሄጄው ነው። የት? መስፍኔ ጋር አዲስ አበባ። ታዲያ የተሰፋበት ቦታ አይታይም። እንዴት ነው መስፍኔ ሊያድን የቻለው አሉኝ። ሊያድን ቻለ። ታዲያ ስፌት የለም ሲሉኝ የመስፍኔ አምላክ እኮ አይሰፋም አልኩት። እሱ የተለያየው አጥንቱ ሁሉም ጠግኖ አቁሞ ነው የሚያስገደው እንጂ ጠባሳም አይታይም አልኩት። ከዛ መጥቶ ያን ሽንት ቤት አዩትና ሽንት ቤቱ እንግዲህ ጥልቀቱ ብናገር ሰው አምንም ሊሞላ 7 ሜትር አካባቢ ነው የቀረው። ያንን ከዚህ ውስጥ ይሄ ልጅ ያንን ሁሉም አደጋ ደርሶበት ነው የወጣው የተባለ። አዎ እኛ ምንም አንልም ብሎ ውልቅ ብሎ ሄዱት። ዛሬ እንግዲህ በዚህ ቪዲዮ ላይ ሐሳብ መስጠት በጣም ነው የሚከብደው። እኔ ግን በጣም ግራ የገባኝ ነገር አይ ቲንክ እነዚህ ሰዎች ሲመጡ የሆነ እኔ እየመሰለኝ ያለው ማለት ነው አማርኛ አይችሉም። ከዛ በኋላ አሸምድደው እነሱ የማይገባቸውን ነገር ዝም ብለው አውሩ ብለዋቸው እየመሰለኝ ነው። ምክንያቱም የሚናገሩት ነገር ከአይምሮ በላይ ነው። አዎ እንደ ሽንት ቤት ውስጥ ገብተህ ታኮ አንሳፈፈው ምንድነው ተንሳፋው ክንዱን መታው። ሽንት ቤቱ ግዳላ አራቦቹ እሱ ክንዱን መታው። ከዛ ክንዱ ወልቆ ነው የተጎዳው። ሽንት ቤቱ ደግሞ ሊሞላ 7 ሜትር የቀረው ነው። እኔ አሁን ያስከፈርኩት ሽንት ቤት ራሱ 7 ሜትር ነው ሙሉ አዲስ ሽንት ቤት ለራሱ 7-10 ሜትር ነው የሚቆፈረው። እንዴ በጣም ለማመን በጣም የሚከብድ ነገር ነው። ብቻ የምታወሩት ነገር እንደዚህ አይነት ችሎታ ካለው አሁን መስፍኔ እንደዚህ የድርሰት ችሎታ ካለው ለምን ልብ ወለድ ምናምን ያው ከአይምሮ በላይ ነው። ኢማጂን ስክሪፕት አጻጻፉ ለራሱ በጣም ከአይምሮ በላይ ነው። ለዛ በጣም ይለያል። ያው እንግዲህ ቀልድ ጨዋታ ብቻ አይደለም። እንግዲህ ይሄን ነገር ያደርጋል ብላችሁ የምታምኑ ሰዎች ካላችሁ በጣም ብዙ ሆስፒታላችን እንግዲህ የሞላው በእንደዚህ አይነት ታማሚዎች ነው። በጣም ሆስፒታል ላይ ሂዶ ይሄን ነገር ይፈውስና ያሳይ ወደ መስፍኔ ሪፈር ይጻፍላቸው። እዛ ብዙ የታመሙ ሰዎች አሉት። በጣም ቦታ ሞልቷል። በጣም ወረፋ የበዛባቸው ሰዎች አሉና እንደዚህ የምታድኑ ከሆነማ ቀጥታ እንግዲህ የተሰፋው ሳይታይ የሚፈውስ ከሆነ መስፍኔ ጋር ላኩልን እንላለን። እንግዲህ እነዚህ ሰዎችን ስንቃወም ለምንድን ነው የምንቃወማቸው የሚለውን እንግዲህ በዛሬው ቪዲዮ እናስመልክታችሁና እንግዲህ እንደዚህ አይነት ሰዎችን እያመጡ ድራማ እየሰሩ የሚያደርጉት ዋና ስራቸው ምንድነው? ኦርቶዶክስ የሆኑትን ማተብ ነው የሚያስፈቷቸው። እስቲ ደግሞ ማተብ ሲያስፈቷቸው የሚያሳይ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። እንግዲህ እንደተመለከታችሁት ነው። እዚህ ጋር ግን እኔ የሆነ ጥያቄ የሆነብኝ ነገር በእርግጥ የሆነ በጥቅማ ጥቅምም በተለያዩ ነገር ሰው ተሳስቶ ሃይማኖቱን ሊቀይር ይችላል። በዚህ ልክ ግን የተጋነነ እንደ ሱቅ ላይ ያለ መስቀል እኮ ነው ይወት ላይ ያው ላይ የደረደሩት ማለት ነው። ሆነም ቀረም ግን በዚህ ልክ እንግዲህ ኦርቶዶክሳውያንን ወይም ደግሞ ኦርቶዶክስ እምነት ተከታይ የሆኑ ሰዎችን እየሸወዷቸው ወይም እያታለሏቸው ማተብ በማስፈታት ላይ ነው እነዚህ ሰዎች የሚገኙት። እንግዲህ ተአምራት ወይም ደግሞ ምልክቶችን እያሳዩ ሰዎችን በጣም እየሸወዱ ይገኛል። ለዛም ነው እኚህን ሰዎች እኛ የምንቃወማቸው። እንግዲህ ታምር ነው የሚሉትን ነገር ደግሞ እየሰማችሁ ነው። እንግዲህ ለአእምሮ ምንም የማይመስል ነገር ዝም ብሎ የተደረሰ ድርሰት ነውና ለማንኛውም ማስተዋሉን ይስጣችሁ እንላለን። መቀጠል ደግሞ እንግዲህ የነቢያት ጾም ደርሷል። እንግዲህ ልንይዝ ነው። ለምንድን ነው የምንጾመው የሚለውን እስኪ ተመልክተን እንመለስ። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው የምንጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው።
በእውነት ቃሎትን ያሰማልን ለመምህራችን። እንግዲህ ነቢያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲወለድ ጾሞ ጸልዮ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷልና እኛም እንግዲህ በህይወታችን ጌታችንን እንድናገኘው ይህንን ጾም እየጾምን ረድኤት በረከትን እንድናገኝ እንጾም እንላለን። የዛሬው ቪዲዮአችንን እንግዲህ በዚህ ላይ የምናጠናቀቅ ይሆናል። እንደተለመደው ሐሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን እንላለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች ወቅታዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።